መሰረቱ ምንድነው? አንዱ ፈርቷል። ሌላው የብልጽግና አስተሳሰብ ራሱ ነው ወደዚህ የሚያመራ። የብልጽግና አስተሳሰብ ስንል ምንድነው? ብልጽግናስ ሃይማኖት አይደለም ወይ ብላችሁ መጠየቅ ትችላላችሁ። አዎ ብልጽግና ራሱ እምነት ነው። አሁን የብልጽግና መንግስት እይታ ምናምን ብሎ የሃይማኖት ተቋማትን ሰብሰብ አድርጎ ብልጽግና ራሱ እምነት ነው። አንድ እምነት ሌላውን እምነት መሰብሰብ አይችልም። አንተ የብልጽግና እምነት ተከታይ ከሆንክ፣ አንተ የብልጽግና ሃይማኖት ተከታይ ከሆንክ ሌላውን ሃይማኖት መሰብሰብ አትችልም። አሁን ኢትዮጵያን የያዙት አንድ እምነትን የሚያመልኩ ሰዎች ናቸው። ያ እምነት ደግሞ ብልጽግና ይባላል። ብልጽግና ፖለቲካ ነው። ብልጽግና ሃይማኖት ነው። ብልጽግና ብሔር ነው። ብልጽግና ስብዕና ነው። ብልጽግና ሀብታቸው ነው። ብልጽግና አይዲዮሎጂያቸው፣ ብልጽግና ፖሊሲያቸው፣ ብልጽግና ኤቭሪቲንጋቸው። ሰው ወደ ብልጽግና ሲገባ ሃይማኖቱን ያስቀምጣል። አሁን ዳንኤል ክብረት ኦርቶዶክስ ነው የምትሉኝ ከሆነ ተሳስታችኋል፣ ውሸት ነው። ዳንኤል ክብረት ብልጽግና እምነት ተከታይ ነው እንጂ ኦርቶዶክስ እምነት ተከታይ አይደለም። ፕሮቴስታንት ነኝ እኔ የአብይ ብልጽግና እምነት ተከታይም ነኝ አትለኝም፣ ውሸት ነው። አይ እኔ ሙስሊም ነኝ ደግሞ የብልጽግናን እምነት እቀበላለሁ አትለኝም፣ ውሸት ነው። ልክ ወደ ብልጽግና መድረክ ስትቀላቀል ሃይማኖትን ታወልቃለህ፣ ሁሉንም ነገር አውልቀ ብልጽግና ትሆናለህ። ብልጽግና እምነት ነው። በብልጽግና ትረጫለህ፣ በብልጽግና መሐላ ትገባለህ፣ በብልጽግና ለመኖር ትወስናለህ፣ በብልጽግና ለመሞትም ትወስናለህ። ብልጽግና እምነት ነው ራሱ። እና አንድ እምነት ተከታይ ሆነ ሌላውን እምነት ተከታዮችን መሰብሰብ አትችልም። እነሱን ታፈርሳለህ ማለት ነው። ሌላውን እምነት ተከታዮችን ታፈርሳለህ፣ እምነቱን ታፈርሳለህ። የአብይ ምን እያደረገ ነው? ሁሉንም እምነት ተቋማትን እያፈረሰ ነው። አንድ ባንድ ደግሞ እያያችሁ ነው። ይጠቀማል፣ እምቢ ያለው ደግሞ ይፈርሳል፣ ወይ ደግሞ ተጠቅሞ አፍርሶ ይሻገራል። አብይ ይሄ ነው የአብይ ስራ። ስለዚህ የአብይ ብልጽግና እምነት አንዱ መገለጫ ማፍረስ ነው። የነበሩትን ማፍረስ እና በአዲስ መልክ ማዋለድ የሚባል ሁልጊዜ ማዋለድ ይላሉ እኮ አብይ ሰዎች። ኢትዮጵያን በዳግም ማዋለድ። እንዴት ነው አንተ ኢትዮጵያን በዳግም የምታዋለደው? አዲስቷ ኢትዮጵያ ዳግም እንድትወለድና ምን ማለት ነው? አዲስ እምነትን ትቀበላለህ እያሉ ነው። የነበረውን እናፈርስና አዲስ። ይሄ ማለት የነበሩትን ባህሎችን ያጠፋሉ፣ ጥሩ ጥሩ የኢትዮጵያ ባህሎችን ያጠፋሉ፣ እምነቶችን ያጠፋሉ፣ ማንነቶችን ያጠፋሉ። ይሄ የእምነት የሃይማኖት የብሔር ምናምን የምትለውን ሙሉ ሙሉ ያጠፋሉ። አጥፍቶ በአዲስ መልክ ብልጽግና ማንነትን ያላብሳሉ። ልበስት ይላሉ። ቤተሰብን ሁሉ ያፈርሳሉ እያልኩ እኮ ነው። ባልና ሚስትን ያፋታሉ። ይሄ ብልጽግና ካራክተር ነው፣ የብልጽግና ማንነት ነው፣ መገለጫ ነው። ማፍረስ የሚባለው የነበረውን ማፍረስ፣ የነበረውን ማንነቶችን፣ እምነቶችን፣ ትውፊቶችን አፍርሶ ዳግም አዲስ ነገር የብልጽግና ማንነትን መጫን ከላይ።
ይሄ ነው እየተደረገ ያለው ኢትዮጵያ ውስጥ። አንዱ ይሄ ነው። ሁለተኛ ብልጽግናን ስትቀበል ለሰው ልጅ ርህራሄ የለህም። ብልጽግና እንደ እምነት ለሰው ልጅ ርህራሄ የለውም። የአብይ ብልጽግና ማለት ነው። አብይ የሚከተለው እና የአብይ ምዕመናን የአብይ ደጋፊዎች የሚከተሉት የብልጽግና አይነት በጭንቅላት ታምናለህ እኮ ነው ያለው። በጭንቅላት አምነ ነው የምትቀበለው። እመን ነው በቃ። ብልጽግናን ስትቀበል እመን፣ ሪዝን አይደለም። ዝም ብለህ እመን ይላል። ባይዘወይ ስንት ጊዜ አብይን ስጠይቅ እኔ ከአብይ ጋር ተገናኝቼ 2 ሰዓት ሁሉ ተከራክሬ ያለው መጨረሻ ላይ እመነኝ ይላል። በቃ ሁልጊዜ እኔ የኔ ፖሊሲ ሁሉንም ይጠቅማል እመነኝ ይላል። ብዙ አመራሮችም እመኑኝ ይላል። አንድ ሰው ያው አምባሳደር ሆኖ የሆነ ቦታ አለ። እሱ በጣም ስልጣን ነበረው። እመነኝ ይለዋል። ኧረ አብይ አንተ እኮ ወደ ማይሆን ነገር እየወሰድክን ነው። በኋላ እኮ የትኛው ህዝብ ነው የሚጠቀመው አሁን የአንተን ፖሊሲ ምናምን? እመነኝ፣ ኦሮሞም አማራም ተጠቃሚ ነው የሚሆነው ይላል። እመነኝ ይላል። ብልጽግናን እመንና ውሰድ ይላል። አምኔ ነው የምትቀበለው። ስለዚህ እምነት ነው። እኔ አሁን ክርስትና እምነትን የተቀበልኩት አምኜ ነው። በቃ ፕሩፍ ምናምን እንደዚህ ሳይንስ ምናምን ሪዝን ፖለቲካ አይደለም። ወደዛ ከገባውማ ሳይንስ ነው። ፖለቲካ ሳይንስ ነው። የመነኛ አይደለም ጉዳዩ። የአብይ ብልጽግና አምነ ስትቀበል ርህራሄ ሊኖር አይገባም። ሰው እያለቀ ያለ ምንም አይሰማም፣ ምንም አይመስልም። የሰው ልጅ በሚሊዮን አለቀ፣ ምንም በጆሮ ራሱ አልፍም፣ በዚህ በኩል አልሰማም ትላለ። የብልጽግና ካራክተር ነው፣ ዲፋይኒንግ ፊቸር ነው። አሁን ብልጽግናዎቹ ጋር እንደው ዜጎች እንደዚህ ሆኖ ሰው አለቀ እኮ በቃ ለምንድን ነው መፍትሄ የማንሰጠው ምናምን ስት እነሱ እኮ እምነታቸው ነው። አብይና የእሱ ደጋፊዎች እምነት ብልጽግና የሚባለው የሚሰብከው እኮ ደንታ አትስጥላል እኮ። ለሰው ልጅ እንደዚህ ርህራሄ ምናምን የለም። ለዚህም ነው ሰው በየጊዜ ይረሸናል፣ ዜና አይሆንም። ሰው እንደው አይሰማቸው ተላምደው የብልጽግና ልምምድ ነው። የብልጽግና እምነቱ አካሄድ ነው። ይሄ የአብይ ሃይማኖት አካሄድ ነው። ይሄ አንዱ እሱ ነው። ሌላው ድሃን አይወዱም። የዚህ ተቋማት አባል የብልጽግና መንግስት አባላት የመደመር ምናምን ይላሉ ሲፈልጉ። የመደመር ብልጽግና ምንጥስዮ መንግስታት አባላት እና ተከታዮች ድሃን አይወዱም። ድሃን ማየት አይፈልጉም። እነሱ አሁን ኮሪደር ለምሳሌ ቢሮን ማጽዳት በቃ ፈታ ብለ ገንዘብ ኬት እንደምታመጣ ይታወቃል። የህዝብ ገንዘብ ነው። እሱን ተጠቅመ ፈታ ትላለ። ቢሮዎችን ታጸዳለ። በስንት ሚሊዮን ተጠቅመ ህዝብ እየተራበ ያለ አንተ ሱፍና ከረባታቸው እኮ በስንት እንደሚገዛ ጠይቁ። እዛ የአብይ ሹማምንት ሱፍ ከረባት ከውጭ ተገዝቶ የሚመጣው በኢትዮጵያውያን ገንዘብ ነው። ቢሮአቸው ጸዳ አድርጎ መቀመጥ አለባቸው ተብሎ ኮሪደር ምናምን ሳይክል የሚነዳ ምናምን ጸዳ ፎቶ ተነሱ ተባለ። ለሰርግና ምናምን የሚሆን የሚበላው የሌለው ህዝብ ሪዞርት ይከፈትለታል። ሆስፒታል መድኃኒት ያላገኘው ሰው፣ እህል ዳቦ መግዛት ያቃተው ሰው ሪዞርት ሄዶ ለምን አይዝናናም ይባላል። አስቡት። የብልጽግና ሰዎች አስተሳሰብ እምነቱ በጣም ከባድ ነው። አሁን እኛ ኢትዮጵያ ውስጥ ያደግነው ሰዎች ኦርቶዶክስ ውስጥም ካደግ
ፕሮቴስታንት ውስጥም ካደግ፣ ሙስሊም ማህበረሰብ ውስጥም መስጊድ ውስጥ ካደግ ተመሳሳይ ጭንቅላት ነው ያለን። ለድሃ እናስባለን። ሩህሩህ ነን። ሰው በቃ መተሳሰብ የሚባል ነው። ከዛ ምትሳ እና የአብይ እምነት የብልጽግና አካሄድ ውስጥ ካደክ ደግሞ ደሃን ጠራርገህ ነው የምታጠፋው። ደሃን ለማየት ሁሉ አትፈልግም። በኮሪደር ምክንያት ስንት ደሃ ነው እዚህ የጠፋ? የት ነው የገቡት? ከአዲስ አበባ ተጠራርጎ አዲስ አበባ የብልጽግና ከተማ ነች ተባለ። ብልጽግናን የተቀበሉ ሰዎች ናቸው እንጂ አዲስ አበባ ውስጥ የሚኖሩት ሌላ እምነት ተከታዮች አይኖሩም ተባለ። ደሃን አይፈልጉማ። ደሃን የሚባል ለአይን የትም ቦታ አይፈልጉም። ኢትዮጵያ ውስጥ ደሃማ ብሞትስ ምናምን ይላሉ። የብልጽግና መገለጫ ስለሆነ ነው ይሄ ነገር ማወራ። ሌላው ዝርፊያ፣ ሌብነት ህጋዊ ነው። በብልጽግና መንደር ዘርፍ ነው። ለግል ታስባለህ። ቢሮ ስትገባ ለቢዝነስ መሆን አለበት። ምን አገኛለሁ ብለህ አስተሳሰቡ እንደዛ ነው። ጭንቅላታችሁን ለውጡ ይባላል እኮ። ብልጽግና ከመሰረቱ በኋላ እኔ እንግዲህ ብልጽግና ሊቀበልም ብዬ ያኮረፍኩ ሰው ነኝ። ከዚያ ምንድን ነው ያሉ ሚልኬሳ የመሬት አስተዳደር ሆኖ ወይ አይበላ ወይ አያስበላ ተባልኩ። ጠይቁት፣ ሄዱና ሽመልስን ጠይቁ። የሽመልስ ሰዎች አሁን ቢሊየነር የሆኑት ሰዎች ሚልኬሳ ወይ አይበላ ወይ አያስበላ ተባልኩኝ፣ የመሬት አስተዳደር ስለሆንኩኝ። አዎ አልበላም፣ አልበላም፣ አላስበላውም ደግሞ። ለዚህም መክፈል ያለብኝን ከፍያለሁ። ለዱርዬ ምንም አይነት መሬት ምንም አትበላም። ስለዚህ ከዛ በኋላ እኛ ከተነሳን በኋላ እንደፈለጋችሁ አረጋችሁት፣ በዘበዛችሁት፣ ተከፋፈላችሁት። የድሃውን መሬት የጊዜ ጉዳይ ነው እንጂ ትመልሳላችሁ፣ ትጠየቃላችሁ። ለዚህ ሁሉ ትጠየቃላችሁ። እንደዚህ የሚቀር አይደለም። እና ምንድን ነው እኔ እነሱን ጭንቅላት የለኝማ። ብልጽግና መሆን አልችልም። እኔ ሌላ እምነት አለኝ። ብልጽግናን እምነት አልቀበልም፣ አልተቀበልኩኝ። የተወሰነ ወራት እነሱ ውስጥ ሁኜ አይቻለሁ። በጣም አደገኛ ነው የብልጽግና እንትን ይሄ መገለጫ እንትኑ። እነሱ የሚያስቡት በጣም አግሬሲቭሊ ነው። በአንዴ ነው ሚሊዮነር የምትሆኑ፣ ቢሊዮነር ቀስ እያልክ እንኳን አትሰርቅም። በአካባ ነው በአንዴ። እንደው ትንሽ እያልክ በኢህአዴግ ጊዜ ስርቆት ነበር፣ ቀስ እያለ ነው ሰው የሚሰርቀው። አሁን በአብይ በብልጽግና ጊዜ ኧረ ተው እንዴት እንደሚሰረቅ የሚገርም ነው። የብልጽግና አስተሳሰብ እንደዚህ ነው። ዝርፊያ፣ ለግል ሀብት፣ ለግል ጉዳይ ቅድሚያ ይሰጣል። ሌላው የብልጽግና መገለጫ ውሸት ነው። እንደው አሁን በብልጽግና አስተሳሰብ አሁን በሁሉም እምነቶች ሐሰትን አትናገርም፣ አትዋሽላል። በክርስቲያንም በእስልምናም በዋቄፈናም በሁሉም ሃይማኖት ኢትዮጵያ ውስጥ ባሉ ሃይማኖቶች ሁሉ አትዋሽላል። የብልጽግና እምነት ተከታዮች የአብይ የብልጽግና ሰዎች ግን ውሸትን እንደ መሳሪያ ነው የሚጠቀሙት። ውሸትን አይጸየፉም። ሌላው እምነት ተከታዮች ውሸትን ይጸየፋል። ውሸትን ያስተምራሉ። እነኚህ እኮ ስልጠና ይሰጣሉ ያልኩ።
አብይ ውሸትን ስልጠና ሰጥቷል። ለማዕከላዊ ኮሚቴ ውሸት ስልጠና ይሰጣል። አስቡት፣ እዚህ ውሸት ስልጠና ይሰጣል አብይ። የውሸት እንዴት መዋሸት እንደምትችል ስንት አይነት እውነቶች እንዳሉ ለአንድ ክስተት 20 እውነቶችን መፍጠር ይቻላል ብሎ አሰልጥኗል አብይ የራሱን የብልጽግና ማዕከላዊ ኮሚቴ። ውሸትን ደና ውሸትን መፍጠር ደጋግመ ደግሞ ውሸትን መናገር እዛ እውነት እንዲሆን እና እውነት የሚባል ነገርም የለም። እውነት እንደየሰዎቹ ነው የምል ብልጽግና የአብይ ብልጽግና ፓርቲ እያደረገ ያለው ካድሬውንም እንደዚህ ልክ ሰዎችንም አሁንም አስቡት፣ የእኛን አባቶችን ሰብስበው ብልጽግናን ያስተምራሉ። የእኛን እምነት አባቶችን ሰብስበው ውሸትን እንደኛው አርጉት፣ ለምዳችሁ ዋሹልን፣ ብልጽግናን ተቀበሉ። ይሄ እኮ ነው አካሄዱ። እና ብልጽግና ራሱ ፓርቲ ነው፣ እምነት ነው። ብልጽግና ፖለቲካ ነው። ብልጽግና እምነት ነው፣ ተቋም ነው፣ አስተሳሰብ ነው፣ የነሱ ኑሮ ዘዴ ነው፣ የነሱ ህይወት ነው። ስለዚህ የብልጽግና አመራር ሆነ የብልጽግና ሰባኪ ሆነ ትክክለኛውን የእምነት ተቋማትን ሰብስበ ማጋጨት ነው አሁን የሚፈልጉት። ሰብስቦ እያጋጩ ነው። እዚህ ላይ ቶሎ መንቃት ያስፈልጋል። እያደረጉ ያሉት አካሄድ አደገኛ በመሆኑ ዞሮ ዞሮ እነሱ ሁሉንም እምነቶችን ለማፍረስ ይሄዳሉ። በጎንዮሽ ደግሞ ማጋጨት ይሰራሉ። በሁሉም ክልሎች ላይ እያያችሁ ነው። ያንን ወደ አዲስ አበባ እያስገቡ ነው። አዲስ አበባን በጣም 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 ፈርተዋል አብይ። ስለዚህ የዚህ የብልጽግና ሴራን ማክሸፍ ያስፈልጋል። እንዴት ነው የምናከሽፈው? ሁሉም የኢትዮጵያ እምነት ተከታዮች ከብልጽግና ውጪ የእምነቱ ተከታዮች መጠራጠር የለብህም። አንተ ዜጋ ነህ። አንተ ሰላምን፣ ትክክለኛ ሰላምን ትፈልጋለህ። አንተ በክብር መኖር ትፈልጋለህ። አንተ ነፃነትን ትፈልጋለህ። ስለዚህ የሁሉም እምነት ተከታዮች ኢትዮጵያ ውስጥ የአብይን ሴራ ማክሸፍ፣ እርስ በርስ መጠራጠር የለብም። አንድ መሆን ነው የሚያስፈልገው። በዚህ ሰዓት አንድ ሆነ ለሀገሬ መቆም አለብን። አንድ ሆነ ይህንን ስርዓት ለአንዴና ለመጨረሻ መገላገል ነው ያለብን እንጂ የነሱ ከፋፍለ ማጋጨት ውስጥ ሴራ ውስጥ እንዳስገቡ ይህንን ማክሸፍ ያስፈልጋል። በየእንትናችን ሰብስቦ ምነግሩንን ነገር ማመን የለብንም። ከፈለጉ አንድ ላይ ሰብስቦ እኛን ሁላችንም አንድ ላይ ሰብስቦን ይንገሩ። ፕሮቴስታንቱንም፣ ኦርቶዶክስ እምነት ተከታዮችንም፣ እስልምና እምነት ተከታዮችን ሁሉንም፣ ካቶሊክ፣ ሁሉም ሰብሰብ አድርጎ አንድ ላይ ይንገሩ። በተናጠል አንድ በአንድ የሚደረገው ነገር በጣም አደገኛ ነው የሚሆነው። ያን እሱ ላይ መንቃት ያስፈልጋል። የነሱ ሴራ በጣም በጣም ስር የሰደደ ነው። እቺን ካልኩኝ በኋላ መጨረሻ ላይ
ነዳጅ ጉዳይ ትንሽ ላወራና ልውረድ። እንግዲህ ዛሬ አብይ ነዳጅን በቁጠባ ብሎ መግለጫ አውጥቷል። ያው እንደምታዩት ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም አለብን ሲሉ ብለው የአብይ ሚዲያ ፋና ዘግቧል። ራሱን ፖስት አድርጓል። ለነገሩ አብይ ራሱን ፖስት አድርጓል። እሱ አሁን ምንድነው ያለው? በመካከለኛ ምስራቅ በተፈጠረው ችግር ነዳጅ ምናምን እያጣን ነው ብሎ ፖስት አደረገ። እንግዲህ ይህ ነዳጅ ሲባል ቀላል አይደለም። አንደኛ ያው የመሐመድ ቤን ዛይድ ልደት ቀን አክብሮ ሲመለስ ጠይቋል። ከዛ ያገኘው መልስ በጣም ጥሩ አይመስለኝም። ጥሩ ስላልሆነ እቺ ነዳጅ ጉዳይም አስፈሪ ሆናለች። አሁን በጣም አስፈሪ ሆናለች ነዳጅ። አሁን ኢትዮጵያ ውስጥ ባለፈው ሳምንት እንደምናስታውሰው ከሆነ አህመድ ሺዴ ነዳጅ የለንም ቆጥባችሁ እንትን አርጉ፣ በኮንትሮባንድ ደግሞ የምትንቀሳቀሱት ወዮላችሁ ምናምን ብሎ አህመድ ሺዴ መጀመሪያ አወራ። አሁን ደግሞ አብይ በቀጥታ ወጥቶ በቃ እናንተ ሰዎች ነዳጅ የለም ብሎ ማነው ቁጠባ አርጉ፣ ሁለተኛ ደግሞ መሰረታዊ ለሆኑ ነገሮች ነው የምንጠቀመው። መሰረታዊ ማለት እንግዲህ አብይ ለጦርነት ብቻ ነው ማለት ነው። የማይገባችሁ ከሆነ እንዲገባችሁ ያለኝ መረጃም እንደሚያሳየው ዴፖን መጠቀም ጀምሯል። ዴፖን ማለት እንግዲህ የመጨረሻ እርምጃ ነው ዴፖን የምትጠቀመው። የአብይ ጦርነት ምን ይውጧል ትላላቸው? ያለ ነዳጅ ጦርነት የለም። ስለዚህ ነዳጅ የማይጠቀሙ ኃይሎች እያሸነፉ ይሄዳሉ ማለት ነው። ነዳጅ ላይ መሰረት ያደረገው የአብይ ወታደራዊ እንቅስቃሴ በጣም እየተዳከመ ይሄዳል ማለት ነው። አሁን የህዝቡ ጉዳይ ሳይሆን አብይን የሚጨነቀው ህዝቡ በነዳጅ ይሰቃያል ሳይሆን እኔ ነዳጅን ካጣው ይሸነፋለሁ ብሎ ስለሚጨነቅ ነው ነዳጅ በኩፕን አደርጋለሁ እያለ ያለው። እና እንግዲህ ነዳጅ ከዚህ በኋላ ምንድን ነው የሚደረገው? ወሳኝ የሆኑ የአብይ መዋቅሮች ከአብይ ጋር የሚሰሩ ነጋዴዎች ናቸው ነዳጅን የሚያገኙት። መጨረሻ ላይ ደግሞ ወታደሩ ብቻ እንዲያገኝ ይደረጋል። እንግዲህ የሚከሰተው የምናየው ይሆናል። ሁሉም ነገር ከነዳጅ ጋር ነው የሚያያዘው። አሁን ኢትዮጵያ ውስጥ ነዳጅ ምንሰማ አሁን አሶሳ ላይ እኔ ካሰብኩት በላይ ሆኗል። ሰው በ800 ነው ቤንዚን እያለ፣ ባህር ዳር ላይ 600 ነው ቤንዚን 1 ሊትር እየተባለ፣ ነቀምቴ ላይ 400 ነው እየተባለ ናፍጣ። አስቡት እንግዲህ ደቡብ ውስጥ ሌላ ትግራይማ ነዳጅ የለም ቆየ እኮ እዛ ከቆመ። ስለዚህ አሁን ለትግራይ አይሰጥም። አሁንማ እኔም የለኝም እያለ ነው። ቀጣዩ ምንድነው? ይሄ ሙሉ ኑሮው ውድነት ብቻ ሳይሆን አሁን ይወድቃል፣ ሙሉ በሙሉ ይቆማል። ከነዳጅ ጋር ያልተያያዘ ኢኮኖሚ የለም። አሁን ነዳጅ ጠፋ ማለት ኢኮኖሚ ቆመ ማለት ነው። ስለዚህ በዚህ ክራይሲስ ታክስ እንኳን መክፈል ታክስ ይቆማል፣ ግብር መሰብሰብ ይቆማል፣ ሰው ሳይሰራ አይከፍልም፣ እህል መብላት ይከብዳል። ስለዚህ የሚከተለው ምንድን ነው? በ1973 አፄ ኃይለሥላሴ ላይ አመፅ ሲቀሰቀስ የተማሪዎች እንቅስቃሴ ነበር።
ወታደሮችም እንቅስቃሴ በኋላ ተቀላቀሉ። ተማሪዎች እንቅስቃሴን የተቀላቀሉት ሹፌሮች ነበሩ። ሹፌሮች አዲስ አበባ ላይ አመፁ። ዋናው ምክንያቱ ነዳጅ ስለቆመ ነው። ከመካከለኛው ምስራቅ ነዳጅ መግባት አቆመ። በዛን ጊዜም ጦርነት ነበር። ያ ጦርነት ደግሞ አረቦችና እስራኤሎች ጦርነት ነበራቸው። በዛ ምክንያት ነዳጅ ቆመ። ሾፌሮች አመፁና ተማሪዎች እንቅስቃሴ ተቀላቀሉ። በዛው ምክንያት ነው እንግዲህ አፄ ኃይለ ሥላሴ የተሸኙት። አብይ እችን አንብቧል። እችን መስመር በደንብ አንብቧታል። ስለዚህ ይመሳሰላል ለማለት ነው። በጣም አሁን ፈርቷል። አሁን ደግሞ በዛን ጊዜ ተማሪዎች እንቅስቃሴ ነው፣ በዛን ጊዜ የሹፌሮች አመፅ ነው። አሁን ደግሞ አመፁ ከጫካም የሚመጣ አመፅ አለ። በጣም አስቸጋሪ ነው አሁን የሚቀጥለው። ስለዚህ የከተማ ህዝብ በረሃብ የሚያልቅ አይመስለኝም። አዲስ አበባን ፈርቷል አብይ። አዲስ አበባን ፈርቶ ነው ሁሉንም ነገር ወደ አዲስ አበባ እያስገባ ነው። ባለፈው ወታደሮችን አዲስ አበባ ላይ ሾመዋል። ከዛ ቀጥሎ አሁን ደግሞ ያው በሃይማኖት ግጭት እንዲፈጠር አዲስ አበባ ላይ ሴራዎች እየተጠመዱ ነው። ስለዚህ አጠቃላይ ምርጫ ምናምን ብሎ ደግሞ እየተንቀሳቀሰ ነው እና የታጠቁ ኃይሎች ደግሞ ምርጫ የሚባል የለም ብሎ መግለጫ እያወጡ ነው እና የአብይ ጉዳይ በጣም አስፈሪ ነው የሚሆነው ማለት ነው። ለዚህ ፈርቷል አብይ በጣም ስለፈራ አዲስ አበባ ላይ በዚህችው አዲስ አበባ ላይ እንቅስቃሴ ከተጀመረ በሃይማኖት ማጋጨትና ከዛ ወታደሮችን መጠቀም ይፈልጋል። ግን ደግሞ ያዋጣዋል አይመስለኝም። ስለዚህ መጨረሻ ላይ ያው አብይ ትንሽ ያስታወስኩት ነዳጅ ኢትዮጵያ ውስጥ ወጥተው ነበር የተባለው ፓርላማ ላይ ያጨብጭቦለት ነበር። ነዳጅ ኢትዮጵያ ነዳጅ ወደ ውጭ ትልካለች ተብሎ ነበር። ያው አብይ ውሸቱ እንደው ዛሬ ፌስቡክ ላይ የለጠፈው እንደው ህዝብ አይጠይቅም ይህንን አስታውስም ብሎ ነው። ከሶማሌ ክልል ወጥቶ በቀን ስንት ድፍድፍ ነዳጅ ባርሜል ነው የምናወጣ ምናምን ተብሎ ያው መስከረም ላይ ነው እንዳውም አስታውሳለሁ የእንትኑ ነሐሴ ላይ ይሁን ሐምሌ ላይ ይሁን ፓርላማ ላይ ሆኖ መስከረም ላይ ነዳጅ እናወጣለን ብሎ ነበር። ባለፈው መስከረም ላይ ያ ነዳጅ የት ገባ ብሎ ሰው አይጠይቅም። ዛሬ ብድግ ብሎ በቃ ነዳጅ የለም፣ ጠፍተናል፣ አልቀናል እያለ ነው። ስለዚህ የኢትዮጵያ ህዝብ አንድነቱን መጠበቅ በብሔር፣ በሃይማኖት፣ በተለያየ ማንነት፣ በአካባቢያዊ ማንነት መለያየት አያስፈልግም። በዚህ ሰዓት አንድ ሆኖ ሁሉም አንድ ሆኖ ለኢትዮጵያ ለጋራ ሰላም፣ ለጋራ ፍትህ፣ ለጋራ ነፃነት መቆም ያስፈልጋል። የእነሱን ሴራ ደግሞ አንድ ስንሆን ነው የምናከሽፈው። ስንነጣጠል አይደለም፣ አንድ በጋራ ስንቆም ነው